in the country of Iran, the United States military, together with the wonderful Israeli partners, continues to totally demolish. ከኋላ የተደረደሩት ሰዎች ስራቸው ፖለቲካ አይደለም። ከፊት ቆመው የሚታዩት ግን ኑሯቸው እሱ ነው። ከኋላ ያሉት ውሏቸው ሰላም በሚሰበክበት የስፖርት ሜዳ ላይ ነው። ከፊት ቆመው የሚናገሩት አሁናዊ ተልኳቸው ጦርነት መምራት ነው። የ8 ጊዜ ባላንዲዮር ተሸላሚው ሊዮኔል ሜሲ፣ 5 ጊዜ የላሊጋው ሻምፒዮን የሆነው ሉዊስ ሱዋሬዝ፣ እነሱና ሌሎች የኢንተር ሚያሚ ተጫዋቾች 2 ጊዜ የአርጀንቲና የኦሎምፒክ ወርቅ ሜዳሊስት የሆነው ጃቪየር ማስኬሬኖ እየተመሩ ዋይት ሃውስ ገቡ። ጦርነት ከሚመራበት ዓለም አንቀጥቅጥ ውጊያ ከሚታቀድበት ቤተ መንግስት ውስጥም ቆሙ። እንዲህ ያለው መራር ነገር በተለይ ለእግር ኳስ ተጫዋቾች የሚጥም አይደለም። ዶናልድ ትራምፕ ግን ይናገራሉ። አጀንዳቸው የኢራን ጦርነት፣ የቴህራን ድብደባ ነው። ሰዎች አይተው የማያውቁት ተአምር እያሳየሁ ነው አሉ። ራሳቸው ኢራኖችም ምን እየተከናወነ እንደሆነ እንኳን አልገባቸውም። የተኮሱት ሚሳኤል በ4 ደቂቃ ውስጥ አየር ላይ ይጋያል። የቀደሙት የአሜሪካ ፕሬዝዳንቶች ከዚህ ኋላ ቀር አገዛዝ ጋር ለ47 ዓመታት አብረው መኖር ችለውበታል። እኔ ግን አብሬ ቀጥል ዘንድ አልወደድኩም እያሉ ሲናገሩ እግር ኳስ በሜሲ አምሳል ቆማ ትመለከታቸዋለች። በ1953 ፕሬዝዳንት አይዘናወር ሲአይኤ የኢራንን ተመራጭ ጠቅላይ ሚኒስትር ከስልጣን እንዲያወርድ በፈቀዱበት ወቅት ለአሜሪካ ሕዝብ የተነገረው የተለመደ ሰበብ ነበር። ኮሚኒዝም እየተስፋፋ ነው፣ የቀዝቃዛው ጦርነትን እንገታ ዘንድ ግድ ነው። እናም ዩናይትድ ስቴትስ ሌላ የሞስኮ አጋር ሲፈጠር ዝም ብላ ማየት አይሆንላትም የሚል ነበር። ነገር ግን እውነተኛው ምክንያት ወዲህ ነበር። ከዚህ በስተጀርባ ግልጽ የሆነ ሌላ ጉዳይ ነበር። እሱም ነዳጅ ነው። የኢራን ሰፊ የነዳጅ ክምችት ዝም ብሎ ስትራቴጂካዊ ሀብት ተብሎ የሚገለጽ አይደለም። ትልቅ ሽልማት ነው። ከ7 አስርታት በኋላ አሜሪካ የመንግስት ለውጥ አጀንዳ ይዛ በሰማይ ወደ ኢራን ስትዘምት ነዳጅ ለመውሰድ ነው የሚልን ምክንያት የዘንድሮ ፕሬዝዳንቷ ሲያቀርቡት ግን አልተደመጡም። እቅዶቻቸውን ለመናገር ይሉኝታም ስስትም የማያውቁት ትራምፕ ቬንዙዌላን የወረርኩት ነዳጇን ልወስድ ነው እንዳሉት ሁሉ ለኢራን አልደገሙትም። ይልቁንም ነገረ ስራቸውን ቀየሩት። ኢራን የባህር ኃይል አለኝ ማለት አትችልም አሉ። በ3 ቀናት 24 መርከቦቿን የባህር ሲሳይ አድርገናቸዋል። 24 ቀላል ቁጥር እንዳይመስላችሁ ብዙ ነው። ጸረ አውሮፕላን ትጥቆቻቸውን አስጥለን ወዲያና ወዲህ አድርገን አጥፍተናቸዋል። የመገናኛና ሚሳኤል ማስወንጨፊያቸውን እስከ 64% አውድመነዋል አሉና ቀልድ ጨመሩበት። በኢራን አደረስኩት ያሉትን ከባድ ኪሳራ በጠቅላላ ዘርዝረው ኢራኖች ምንም አልቀራቸውም፣ ግን በጥሩ ሁኔታ ላይ ናቸው ሲሉ ማፌዙ። ከዚያም ተሳቀላቸው። About 60% and 64% respectively. Other than that, they're doing quite well. ፕሬዚዳንት ትራምፕ ጋዜጠኞችንም ጠርተው ስፖርተኞችንም አቁመው ባለስልጣኖቻቸውንም ደርድረው የሚናገሩት ሰሞኑን ኢራንን እንዴት አድርገው ወደ መቀመቅ እንዳወረዷት ነው። ኢራኖች ልብ ያላሉት ነገር የዓለምን ሀያል ጦር መግጠማቸውን ነው ይላሉ። ይህ ጦርነት እንዴት ያልቃል የሚለውን ሲመልሱ ደግሞ እጅ ሲሰጡ ይላሉ። ቀጠሉ ፕሬዝዳንቱ። የኢራን አብዮታዊ ዘብ አባላት ለወታደሩና ለፖሊሱ ሁሉ ጥሬን አቀርባለሁ። መሳሪያችሁን ጣሉት፣ አያድናችሁም። እጅ ለመስጠት እድል እንሰጣችኋለን። ያኔ የሕግ ከለላና ጥበቃ ይደረግላችኋል። ይህንን ካልተጠቀማችሁበት ግን የመጨረሻውን ሞት ትጎነጫላችሁ። እንስማማ እያላችሁ እንደምትጠይቁኝ ያውቃለሁ። የምሰጣችሁ ምላሽ ዘግይታችኋል የሚል ነው። ከነዚህ ንግግሮቻቸው በኋላ አንድ ወሳኝ ነጥብ አነሱ። በኢራን ላይ የከፈቱት ጦርነት በአገራቸው የነዳጅ ዋጋን እያስወደደው መሆኑን በገደም እንዳሚያመኑ ግን ደግሞ መፍትሄ ያለኝ ባይ ናቸው። ቁም ነገሩ እዚህ ላይ ነው። ትራምፕ ለኢራን የቆፈሩት ጉድጓድ ጥልቅ ከመሆኑ የተነሳ የእሳቸውን ፖለቲካ የሚያሰምጥበትን ሸለቆ ከፍቷል። እንዴት የሚለውን ጉዳይ ያብራሩ ሰዎች አስገራሚ ነጥቦችን አስቀምጠዋል። የነዳጅ መርከቦችን እየመቱ ባሰመጡ ቁጥር በኢራን ነዳጅ ላይ ማዕቀብ ባበዙም ልክ የካፒቶል ፖለቲካ የዎል ስትሪት ገበያ በቀጥታ የፕሬዝዳንትን ትራምፕ መንበር የሚነቀንቅ ይሆናል። ይህንን ነጥብ እንዴት ብለው የሚያነሱ ሰዎች የኢራንን ነዳጅ በቬንዙዌላ ቢተኩትስ የሚል አማራጭ አላቸውም ይላሉ። ከዚያ በፊት ግን ፕሬዝዳንት ትራምፕ ቁጥሮችን ደርድረዋል። የኢራንን የሚሳኤልና የመገናኛ መስመር እስከ 64 በመቶ አውድመነዋል። የአገሪቱ ባህር ኃይል ስለመስመጡም ብዙ ተናገሩ። ከዚያም አሁንም ውጊያ ያምራቸዋል። ያልገባቸው ነገር የገጠሙት የምድራችንን ታላቅ ጦር ነው አሉ። ጥያቄው ትራምፕ የዘረዘሩት አሃዛዊ መረጃ ሁሉ
እውነት ነው ወይ የሚል ብቻ አይደለም። ኢራን የምድሪቱን ግዙፍ ጦርና የእስራኤልን ኃይል በጋራ መከታ መዋጋት እንዴት ተቻላት? ይህንን ኢራናዊ ችሎታ ሲኤንኤን በጥሩ ቋንቋ ቀንብቦታል። ቺፕ ቱ ፕሮዲውስ ኮስትሊ ቱ ዲፌንድ አጌንስት፣ ለማምረት ርካሽ ለመከላከል ደግሞ የማይቀመስ ብሎ። በእርግጥም ኢራን አያቶላኋም ተገድለው ጄኔራሎቿም ተጓድለው የደደረው ስርዓት እነ አሜሪካን ለመቋቋም ስልት አላጣም። ቁም ነገሩ ርካሹ ምርት ግን ደግሞ ለመከላከል ብዙ የሚያስከፍለው መሳሪያ ምንድነው? ይህንን አስደናቂ ጉዳይ በዝርዝር እንመልከተውና እንገረምበት። Iranians continue to rely on this and many other types of drones, but this one in particular they rely on for several reasons. ኢራን አሜሪካንና እስራኤልን የገጠመችበት ዋና ትጥቅ ድሮንና ሚሳኤል ነው። ለዚህም ሻሂድ 136 የተሰኘውን ድሮን በርካሽና በገፍ አምርታለች። በአንድ ጊዜ በመቶዎች የሚቆጠሩ ድሮኖችንና ባላስቲክ ሚሳይሎችን በማስወንጨፍ የእስራኤልንና የአሜሪካን መከላከያ ማስጨነቅ ብሎም የመከላከል አቅማቸውን ማዳከም ላይ አተኩራለች። አንድ የሻሂድ ድሮን ለመስራት ከ20,000 እስከ 50,000 ዶላር ብቻ ይጠይቃል ተብሏል። እነዚህን የኢራን ድሮኖች ለመምታት የሚያገለግሉት እንደ ፓትሪዮት ያሉ ሚሳይሎች ደግሞ በአንድ ጥይት እስከ 4 ሚሊዮን ዶላር ሊያስወጡ ይችላሉ። ይህ ማለት በ4 ሚሊዮን ዶላር 50,000 ዶላርን መመከት ማለት። ይህ ማለት ጥቃት አድራሹ በጣም ርካሽ በሆነ መሳሪያ ተከላካዩን በጣም ውድ ሆነ ሚሳኤል እንዲጨርስ ያስገድደዋል መሆኑ ነው። ኢራን ድሮኖቿን በብዛት ወይም በጅምላ ስለምታዘንብ ተከላካይ ሀገራት ያላቸውን ውድ ሚሳኤሎች በፍጥነት እንዲጨርሱ ያደርጋቸዋል የሚል ስልት አላት። እናም 50,000 ዶላርን ለማምከን 4 ሚሊዮን ዶላር ታስበጅታቸዋለች። በማዕቀብ ውስጥ የምትገኘው ኢራን እነዚህን ድሮኖች የሰራቻቸው በቀላሉ ከሚገኙ የሲቪል ኤሌክትሮኒክስ ዕቃዎች ነው። እናም እና አሜሪካ የማምረቻ ግብአትና ሰንሰለቱን ለመቁረጥም ለመቆጣጠርም አስቸጋሪ ይሆንባቸዋል የሚል ግምት ይዛለች። በዚህም ይህንን ዘገባ እስከምናጠናቅርበት ጊዜ ድረስ ብቻ 2,000 ድሮኖችን ተኩሳ 11 ሀገራትን ደብድባለች። ከዱባይ ኢንተርናሽናል ኤርፖርት እስከ ጀበል አሊ ኤርፖርት ድረስ ኢላማዎች ወድመዋል። ለዚያም ነው የነ መሐመድ ቢን ዛይድ ሀገር ያቺ የምስራቅ አፍሪካና የመካከለኛው ምስራቅ ሽፍቶችን የምታስታጥቀው ኤሚሬትስ መከላከያ አለቀብኝ እያለች አለቆቿን ድረሱልኝ ስትል የተደመጠችው። ለዚህ ግን አሜሪካና እስራኤል በጦርነቱ መሃል አዲስ ስልትና ፈጠራ ይዘው ቀርበዋል ይላል ጋዜጠኛ ቶም ፎርማን። ኢራን የጀመረችውን ርካሽና ውጤታማ የድሮን ጦርነት አሜሪካም ተቀላቅላበታለች። አሁን ጦርነቱን ማን የተሻለ ቴክኖሎጂ ታጥቆበታል ከሚለው ይልቅ ማን ርካሽ በሆነ መሳሪያ ብዙ ጥፋት ያደርሳል ወደሚል ፉክክር ተቀይሯልም ይላል። በተለይ አሜሪካ ራሱን የኢራንን ድሮን ኮርጃ ልክ እንደ ሻሂድ ያለ ድሮን አምርታለች። ስሙንም ሉካስ ብለዋለች ይላል ጋዜጠኛ ቶም ፎርማን። This is the Lucas drone, low-cost unmanned combat attack system. ይህ የአሜሪካ ሉካስ ድሮን የኢራኑን ሻሂድ ድሮን ሳያዛንፍ ቀድቶ የተሰራ ነው። አሜሪካኖች መጀመሪያ ላይ ይህንን ድሮን የሰሩት የኢራንን ድሮን እንዴት መከላከል እንዳለባቸው ለመለማመድ ነበር የሚለው ጋዜጠኛው፣ ነገር ግን ድሮን ውጤታማና ረካሽ መሆኑ ሲታወቅ አሜሪካ ለራሷ ጥቃት እንድትጠቀምበት ወሰነች ይላል። ፔንታገን ከሉካስ ድሮኖች አንዱን ለማምረት የሚያወጣው ከ10,000 ዶላር አይበልጥም። የአሜሪካው ድሮን ግን ምንም እንኳን ሙሉ በሙሉ ከኢራኑ ሻሂድ የተቀዳ ከኢራኑ ድሮንም ዋጋ የረከሰ ቢሆን አሰራሩ ግን የተሻሻለም ወይም አድቫንስድ ነው። ለአብነት የአሜሪካኖቹ ድሮኖች በጠላት ወረዳ ላይ ሲበሩ የራሳቸውን የዋይፋይ ሲግናል በመልቀቅ የጠላት ወታደሮች የእጅ ስልክ ላይ እጅ ስጡ የሚሉ መልእክቶችን በጽሑፍና በምስል በመላክ የፕሮፓጋንዳና የስነ ልቦና ጦርነትም ማካሄድ ይችላሉ። የሉካስ ድሮን የራሱን የሆነ የካሜራና የሴንሰር ሲስተምም ይዟል። እናም ኢላማውን በራሱ ለይቶ የመምታት ብቃትን ተጎናጽፏል። ይህ አሜሪካ በጦርነቱ መሃል የመጣላት ርካሹን የኢራን ድሮን ከእርሱም በረከሰ ድሮን የማጥቃትና የመከላከል ስልት ነው። እስራኤልም ከዓለም ሁሉ የላቀ ነው የምትለውን ባለብዙ እርከን መልታይ ላየር ዲፌንስ ሲስተም ተጠቅማ በጅምላ የሚመጣውን የድሮን መንጋ ለመቋቋም እየጣረች ነው። ለአጭር ርቀት ሚሳይሎች አይረንደም የተሰኘው ጸረ ሮኬትና ጸረ ድሮን ጥቅም ላይ ውሏል። ከረዥም ርቀት ለሚነሱት ዴቪድ ስሊንግ የተባለው የአየር መከላከያ ስልት፣ ከከባቢ አየር ውጭ የሚመጡት ባላስቲክ ሚሳይሎችን ለማክሸፍ ደግሞ አሮ 2 and 3 የሚባለውን ትገለገላለች። ከዚህ በተጨማሪም ጎስፕል የተባለ የኤአይ ስርዓት በመጠቀም የጠላት ኢላማዎችን በሰከንዶች ውስጥ ለመለየት ለጀት አብራሪዎች መረጃ የሚሰጥ የአርቲፊሻል ኢንቴሊጀንስ ስልት አብጅታለች። ኢራን በመጀመሪያዎቹ የጦርነት ቀናት ርካሽ መሳሪያ በማብዛት የእስራኤልንና የአሜሪካን ካዝና ለመገዳደር ብትሞክርም ዋሽንግተን መለዋን ይዛ ቀርባለች። የራሷን የኢራንን ፈጠራ ተጠቅማ
ከኢራን ባነሰ ዋጋ ባመረተችው ድሮን ኢራንን እየመከተች ነው። ለዚያም ይመስላል ፕሬዝዳንት ትራምፕ ለኢራን ጦር ዘቦች ያለ ቅድመ ሁኔታ እጅ ስጡ ሲሉ የተደመጡት። እጅ ስጡ፣ እጅ ካልሰጣችሁ እጣችሁ መሞት ነው። በበኩሌ እንድትሞቱ ፍላጎቴ አይደለም፣ እናንተም ይህንን ትመርጠውታላችሁ ብዬ አላስብም አሉ። Perfectly safe with total immunity, or you'll face absolutely guaranteed death, and I don't want to see that. They don't want to see it either. ቁም ነገሩ ኢራን እጅ ትሰጣለች ወይ የሚለው ነው። ኢራን በእርግጥ የጦር መሪዎቿ ተመናምነዋል፣ የአመራር ስርዓቷም ተዛብቷል፣ ኢኮኖሚዋም ማዕቀብ ውስጥ ነው የሚለውን የሚያትተው የዘጋርዲያኑ አሊ ቫኤዝ የአሜሪካ መንግስት ዘንድሮም ሆነ ድሮ ኢራንን በተመለከተ ሁለት የተሳሳቱ ድምዳሜዎች አሉት ይላል። አንደኛው ኢራን በምክንያት የምትመራ ሀገር አይደለችም፣ ይልቁንም በሃይማኖታዊ ስሜት የታወረች ሀገር ናት። እናም በኢኮኖሚ ብናደቃት፣ ህዝቧም ቢራብና በጦርነት ብትወጋ ለፈጣሪ ስለ የከፈልኩት ነው ብላ ታምናለች የሚል ሲሆን፣ ሁለተኛው ደግሞ በአንድ ጠንካራ ምት የሚፈራረስ ደካማ አምባገነን ስርዓት አላት ብሎ መመልከት ነው ይልና እውነታው ግን ለየቅል ነው ሲል ያስቀምጣል። ኢራን ሃይማኖታዊ አክራሪነት ያለባት ብትመስልም በተግባር ግን ስሌት የምታውቅና ለስልጣን የምትጠነቀቅ ፕራግማቲክ ሀገር ናት። ለሃይማኖት ብለው ራሳቸውን ያጠፋሉ የሚለው ግምትም ስህተት ነው። ይህንን ለመመልከት የ2015ቱን የኒውክሌር ስምምነት መመልከት በቂ ነው። በወቅቱ ኢራን ማዕቀቡ በርትቶ አደጋ ሲመጣባት ታላቋ ሰይጣን ከምትላት አሜሪካ ጋር ለድርድር ተቀምጣለች። አምና 12 ቀናት በተደረገው ጦርነት ከአሜሪካና እስራኤል ጥምር ጥቃት የተረፈችበትን ውጊያ እንደ ድል ቆጥራው የመታየቷ ነገርም ኢራን መትረፍን ብቻውን እንደ ድል የምትቆጥር ሀገር በመሆኗ ነው እያለ ይቀጥላል። እናም የኢራን ስርዓት ከርዕዮተ ዓለም ይልቅ ለህልውና ወይም ሰርቫይቫል ቅድሚያ የሚሰጥና እንደ አስፈላጊነቱ የሚተጣጠፍ ፕራግማቲክ መሆኑን ይሞግታል። በመሆኑም ኢራን ለአሜሪካ የሚሰጥ እጅ ይኖራታል ብሎ ማሰብ ወሰብሰብ ያለ ምኞት መሆኑን ለማስገንዘብ ይሞክራል። ኃያሉ የአሜሪካ ኢኮኖሚ በኢራን የድሮን መንጋዎች ይንገዳገዳሉ የሚለውን ጥያቄ ማንሳት እዚህ ጋር ልክ ነው። ወዲህ ደግሞ አንድ መሰረታዊ ቁም ነገር አለ። ፕሬዚዳንት ትራምፕ አገራትን ሲወሩ የሚያቀርቡት ምክንያት ነዳጅ ያላቸው አሊያም ሌላ ማዕድን አላቸው፣ እናም ይህ ለአሜሪካ የተገባ ነው የሚለውን ነው። ለዚህም የቅርብ ምሳሌዋ ቬንዙዌላ ነች። ፕሬዚዳንቱን ማዱሮን አስረን ያመጣ ነው የአገሪቱን ነዳጅ ለመውሰድ ነው ብለው ያለ ይሉኝታ ተናግረዋል። በነዳጅ የበለጸገችውን ኢራንን ሲወጉ ግን ይህንን ምክንያት ሲያቀርቡት አልተደመጡም። ጥያቄው ለምን የሚል ነው። ቪቭና ሳልማንና ጆናታን ሌሚሪ ዋይ ሃዝንት ትራምፕ ሜንሽንድ ኢራንስ ኦይል በሚል ርዕስ ለዘ አትላንቲክ ባቀረቡት ምንባባቸው ይህንን ጥያቄ ሲያብራሩት እንዲህ ይላሉ። ፕሬዚዳንት ትራምፕ በሌሎች ሀገራት ወታደራዊ ጣልቃ ገብነት ሲያደርጉ ዩናይትድ ስቴትስ ምን ልታገኝ እንደምትችል በግልጽ ከመናገር ተቆጥበው አያውቁም። የኢራቅ ነዳጅ፣ የሶሪያ ነዳጅ፣ የቬንዙዌላ ነዳጅ ለአሜሪካውያን ደም እንደ ካሳ የሚቆጠር ነው ይላሉ። ወይም ሌሎች ተፈጥሯዊ ሀብቶችን መውሰድ ትራምፕ ስልጣን ከመያዛቸው በፊት ጀምሮ ከረዥም ጊዜ በፊት ያሰላሰሉበት መገለጫቸው ነው። ሆኖም አሁን በቴህራን ላይ ቦምብ እያዘነቡና መካከለኛው ምስራቅን ውጥረት ውስጥ ከተው ባሉበት ወቅት ያችን በቀላሉ የሚናገሯትን ጉዳይ አልተነፈሷትም። ነዳጁን መውሰድ አለብን ሲሉ አልተደመጡም። ይህ ዝምታቸው አስገራሚ ነው። ተፈጥሯዊ ሀብቶችን እንደ መደራደሪያና ሊዘረፍ እንደሚገባው ኢላማ ለሚመለከቱት ፕሬዝዳንት የኢራን የነዳጅ ጣቢያዎች ዋነኛ አጀንዳ ሊሆኑ ይገባ ነበር። ኢራን ወደ 209 ቢሊዮን በርሜል የሚጠጋ የተረጋገጠ የድፍድፍ ነዳጅ ክምችት ያላት ሀገር ነች። ይህም ከዓለም አቀፍ ክምችት 12 በመቶውን ይሸፍናል። የኢራንን ነዳጅ ማግኘትና ከቬንዙዌላም ከሚመጣው ጋር ማጣመር ለአሜሪካ የኢነርጂ የበላይነትን የሚጨምር መሆኑ የታቀደም የታወቀም ነገር ነው። ቻይናም አስፈላጊ ከሆነው የነዳጅ አቅርቦት እንድትርቅ እንድትታቀብም ትሆናለች። ነገር ግን ፕሬዝዳንቱ ይህንን በአደባባይ ከመናገር ተቆጥበዋል በማለት ኢራንን እያስመታት ያለው የነዳጅ ሀብቷ መሆኑን ያነሳሉ። እንዲያም ሆኖ ይህ ቁማር ፕሬዝዳንት ትራምፕን ፖለቲካዊ አደጋ ውስጥ ሊከታቸው እንደሚችል የሚያነሱ ጸሐፊዎች ነዳጅ የሚበላቸው መሪ እንዳይሆኑ ሲሉ ያስጠነቅቃሉ። When we look back at this war, people will see it as a game-changing event for the region. Iran. There are multiple political risks for Trump. የአሜሪካ ፖለቲካ የሚገባቸው ሰዎች የኢራን ጦርነት ለፕሬዝዳንት ትራምፕ መዘዝ አለው እያሉ ናቸው። በአሜሪካ ሚዲያዎች ውስጥ የጋዝና የነዳጅ ዋጋ መናር ማለት በሚቀጥለው ምርጫ ላይ ሽንፈትን ሊያመጣ የሚችል ቀውስ ነው እየተባለ ነው። አሁንም ዋጋው መጨመር ያሳየው ነዳጅ የኢራንን ምርት ወደ ገበያው እንዳይገባ ከመታገዱ ጋር የተያያዘ ነው። ዋይት ሃውስ ለዚህ የወሰደው መፍትሄ ቬንዙዌላን ማድረግ ነው። ማዱሮን ያሰረችው ዋሽንግተን
አሁን የኢራን ነዳጅ ከገበያ መውጣቱን ተከትሎ የሚመጣውን የዋጋ ንረት ለመቆጣጠር የቬንዙዌላ ነዳጅ ወደ ማጋበስ ዞራለች። ባለፈው ሳምንት የትራምፕ አስተዳደር በቬንዙዌላ የነዳጅ አቅርቦት ላይ ተጥሎ የነበረውን ማዕቀብ በከፊል የሚያነሳ ልዩ ፈቃድ መስጠቱም የዚሁ አካል ይመስላል። በኮንግረስ ውስጥ ያሉ አንዳንድ ሪፐብሊካኖች ግን ይህንን እርምጃ ከዳቢሎስ ጋር መደነስ ሲሉ እየተቹት ነው። ነገር ግን ለትራምፕ ስሌቱ ግልጽ ሆኗል። የኢራንን አገዛዝ ለማፍረስ በሚደረገው ጥረት ውስጥ የአሜሪካ ኢኮኖሚ ሰለባ መሆን የለበትም። ቬንዙዌላ የኢራንን ድርሻ እንድትተካ በማድረግ ትራምፕ በአንድ ድንጋይ ሁለት ወፍ ለመምታት እያሰቡ ይመስላል። የቴህራንን ገቢ መዝጋትና በአሜሪካ ማደያዎች ላይ ያለውን ዋጋ ማረጋጋት። ይሁን እንጂ ይህ ቁማር አደገኛ ነው እየተባለ ነው። ቬንዙዌላ ለዓመታት በደረሰባት ማዕቀብና ብልሹ አሰራር ምክንያት የነዳጅ ማምረት አቅሟ ዝቅተኛ ነው። የዓለምን ገበያ ለማረጋጋት የምታመርተው ነዳጅ በፍጹም በቂ ሊሆን አይችልም። ጦርነቱ ከ4 ሳምንታት በላይ የሚቆይ ከሆነና የሆርሙዝ ሰርጥ ዝግ ሆኖ ከቀጠለ ትራምፕ በኢራን ላይ የከፈቱት ጦርነት በገዛ ሀገራቸው ኢኮኖሚ ላይ ትልቅ ውድመት ሊያስከትል ይችላል። ይህም ከወራት በኋላ በሚካሄደው አማካይ ምርጫ ዋጋ እንዲከፍሉበት ሊያደርጋቸው ይችላል ነው ነገሩ። በተለይም ሪፐብሊካን በኮንግረስ ውስጥ አብላጫ ሆነው እንዲቆዩላቸው ለማድረግ ያላቸውን ምኞት አደጋ ላይ ይጥለዋል ይላል የብሉምበርጉ ጄፍ ማሰን። There's the economic risk, which then has a potential impact on the elections as well. And that is, if the fallout from this war leads to higher oil prices, and that translates to higher gasoline prices, then that takes away a really, really important talking point for President Trump that will hurt his chances of maintaining Republican control of Congress. በእርግጥ ግን ትራምፕ ኢራንን እንደ ቬንዙዌላ ለመቆጣጠር ይችላሉን የሚለው ሌላው ጥያቄ ነው። አሜሪካና እስራኤል በጥምረት የጀመሩት ወረራ በግቡ ላይ ልዩነት መፍጠር መጀመሩን የሚያስነበበው ኒውዮርክ ታይምስ ፕሬዚዳንት ትራምፕ የሚመርጡት ውጤት ኢራንን በጠንካራ ሰው ወይም ስትሮንግማን እንድትመራና ያ ሰው ደግሞ ከእሳቸው ጋር በሰላም ስምምነትም ላይ ሆነ በሌሎች ጉዳዮች ላይ የሚተባበር ምናልባትም ለዩናይትድ ስቴትስ ከኢራን የነዳጅ ኢንዱስትሪ ድርሻ የሚሰጥ እንዲሆን ፍላጎት እንዳላቸው ይገምታል። ትራምፕ በኢራን ዲሞክራሲን ለማስፈን ወይም እንደ ቀድሞ አልጋ ወራሽ ረዛ ፓህላቪ ያሉ በስደት የሚገኙ ተቃዋሚዎችን ወስዶ ለማስቀመጥ ያላቸው ፍላጎት አነስተኛ ነው የሚለው ጋዜጣው የሚፈልጉት የቬንዙዌላውን ሞዴል ነው ይላል። ፕሬዚዳንት ኒኮላስ ማዱሮ ከስልጣን ከተወገዱ በኋላ ምክትላቸው ስልጣኑን እንዲረከቡም ተደርጎ የትራምፕ አጋር መሆናቸውን አስመስክረዋል። በእርግጥ በተያዘው ሳምንት መጀመሪያ ላይ ትራምፕ ለዚሁ ጋዜጣ በሰጡት ቃል በቬንዙዌላ ያደረግኩትን በኢራን የመድገሜ ነገር ትክክለኛ ዕድል ፐርፌክት ሴናሪዮ ነው ብለዋል። እስራኤል ግን እጅግ ሰፊ የሆነ ለውጥ ትፈልጋለች። የሀገሪቱ ዓላማ የኢራንን ከፍተኛ መሪ ማስወገድ ብቻ ሳይሆን አጠቃላይ አገዛዙን ሙሉ በሙሉ ማፍረስና አገሪቱን ወደ 50 ግዛቶች መበተን ነው። እስራኤል ከፕሬዚዳንት ትራምፕ በኋላ እንዲህ ያለ ዕድል ላይገኝ ይችላል። እናም ኢራን የሚሳኤል የድሮንና የኒውክሌር ፕሮግራሞቿን በቀላሉ እንደገና እንዳትታጠቅ ለማድረግ የሚያስችለው ስትፈራርስ ነው ብለው ወስነዋል ሲልም ያስነብባል። እንዲህ ያለ የተለያየ ግብ ያላቸው ሁለት ኃይሎች በሚመሩት ጦርነት ራሳቸውን ኮማንደር ኢንቺፍ ያደረጉት ፕሬዚዳንት ትራምፕ እጅ ስጡ፣ ፋርሶች እጃችሁን ወዲህ በሉ እያሉ ናቸው። ኢራኖች ደግሞ እጃችሁን እንቆርጣለን ብለው እየተኮሱ ነው። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።